ይታየኛል ሚስቴን ሳገኛት ለጊዜው ብሆን ከርታታ። ድምፃዊ ወንድሙ ጅራን ምን ነካው? ይታየኛል ሚስቴን ሳገኛት እያለ እንደ ልጅ በቲክቶክ ይሽኮርመማል። እናንተ የምትሸልሙኝ አልገባኝም እያለም ፊቱ ላይ ብር ይጎዘጉዛል፣ ብር ይለጥፋል፣ ራሱ ላይ ብር ይበትናል። ጊፍት ይሰጣል አንበሳ ሲሉትም የቴጄ ነው የማውጣው እያለ ይሽኮርመማል። አንበሳ የቴጄ ነው የምቀበለው ብሩ። በአጠቃላይ የሚያወራው ወሬና የሚያደርገው ነገር በብቸኝነት ውስጥ የቆየ ከሰው የተገለለ አይነት ሰው ሆኗል። ወንድሙ ጅራ የእውነት ምን ነካው? ስንት ያሳለፍኩበት ያኔ ባፍላነቴ ሳየው አስለቀሰኝ ትምህርት ቤቴ። ሰዎች ከዚያ በኋላ ወደ ቲክቶክ ብቅ እንዲል ገፋፍተውት፣ በተለይም የማወራው ሰው የለኝም ብቸኝነት ያጠቃኛል ብሎ በአደባባይ ሲወጣ፣ ከዚያም ብዙ ሰዎች አሁን ወደ ቲክቶክ ብቅ በል በማለት ላይፍ ከገባ በኋላ የሚናገራቸው ነገሮች ብዙዎችን ግራ የሚያጋቡ፣ ወንድሙ ምን ነካው? በስንት መድረክ በሻማ ተፈልጎ የሚገኘው እንቁ ድምፃዊ ቲክቶክ ላይ እንደ ቀልድ ሲዘፍን ማየት፣ የሚያወራውን ነገርም ግራ የሚያጋባ መሆን፣ ወንድሙን ሰው የሚለው ሰው አለመኖሩ፣ የተከበረ ሰው በቲክቶክ ላይቭም ብር ራሱ ላይ የበተነ እንደ ሕፃን ሲጫወት ከመሳቅ ውጪ ምን ነካው ያለው ሰው የለም። ይባስ ብሎ ደግሞ ይህንን በብቸኝነት እድሜውን ያሳለፈውን ወንድሙን ሚስት ለምን አላገባህም፣ ሚስት ለምን አታግባም እያሉ የበለጠ የስነ ልቦና ጫና ሲፈጥሩበት በቲክቶክ ወንድሙ ጅራ መስዋዕት እየሆነ ነው። ወንድሙ ጅራ የማወራው ሰው የለኝም ብቸኝነት ያጠቃኛል ብሎ በአደባባይ ሲወጣ አንድም አርቲስት ቀርቦ ሊያማክረው እኛ አለንልህ ሊለው አልፈለገም። የኢትዮጵያ አርቲስቶች ለይምሰል የሚዋደዱ የሚመስሉት ቀብር ላይ ብቻ ነው። በህይወት እያሉ የሚረዳዱት በቡድን ነው። ቡድንተኝነት በግልጽ አለ። የዚያ ቡድን አባል ካልሆነ ማንም ዞር ብሎ አያየውም። ሁሉም ተቦዳድኗል። እንደ ወንድሙ ጅራ አይነት ያሉ ለጥበብ ዕድሜያቸውን የሰጡ ቡድንታዊነትን የማያውቁ ከመስፈን ውጪ ምንም የሚያውቁት ነገር የሌላቸው ድምፃውያን እንደዚህ ፈላጊ ያተው ባዶ ሜዳ ላይ ይቀራሉ። ብቸኝነት ክፉኛ አጥቅቶት ሰው ከቦት ሰው የተራበው ወንድሙ ጅራ በቲክቶክ ከብቸኝነት ድኗል ያሉ ሰዎች አሉ። ወንድሙ ጅራ በብቃቱ ልክ ያልሰራ ሰው ነው ብለው የሚተቹትም አልጠፉም። ከጥቂት ዓመታት በፊት ደግሞ ሙሉ ለሙሉ ከሙዚቃ ህይወቱ ራሱን አግልሎ ሙዚቃ በቃኝ ብሎ ነበር። በወዳጆቹ ጉትጎታ ነው የተመለሰው። በቅርብ ቀን ደግሞ ብቸኛ ነኝ፣ ሰው የለኝም፣ የማወራው ባጣ ይኸው ቲክቶክ ከፍቼ የሆነ ነገር ብል ይቀለኛል ብዬ ይህን ቪዲዮ ወደ እናንተ አጋራው በማለት አንድ ቪዲዮ ለቆ ነበር። ሰዎች ከዚያ በኋላ ነው ታዲያ ወደ ቲክቶክ ብቅ እንዲል ገፋፍተውት ላይቭ ላይ ከገባ በኋላ ግን ወንድሙ ጅራን የማይመጥኑ ነገሮችን ሲያደርግ ዝም ብለው የታዩት። ብዙዎችም ወንድሙ ምን ነካው የሚል ጥያቄ ውስጣቸው ፈጥሯል። ወንድሙ ጅራ ግሩም ሙዚቀኛ ነው። ጥንቅቅ ያለ ግጥም፣ ዜማና ድምፅ ያለው ሙዚቀኛ በጣም ጥቂት ነው። ሙዚቃዎቹ የተሰለቸ ሐሳብን የተሸከሙ አይደሉም። እንዲያውም ቀላል የሚመስሉ የዕለት ተዕለት ልምዳችንን በዚያ መሃል ያሉ ኑሮን፣ ነፍስን የሚዘሩ ናቸው። ወንድሙ ጅራ ከማንም ያልተቀዳ ድምፅ አለው። አቤት ወደዛ ጊዜ ወደዛ ዘመን ለመመለስ ቢቻል አንዲት ቀን በታምር ሁሉም ሄዶ ዛሬን ጭር ያረጋት ነበር ይላል በሙዚቃው። ወንድሙ ጅራ ዛሬ ላይ ህይወት ጭር እንዳለችበት፣ አጠገቡ ሰዎች እንደሌሉ፣ ጭንቀት የብቸኝነት ህይወት እንደሚያሳልፍ የከተበው ሙዚቃ ነው። ወንድሙ ጅራ በሙዚቃዎቹ ውስጥ ፍቅርን የሚጠብቅ ተስፈኛ፣ በፍቅር ተስፋ የማይቆርጥ ትሁት፣
ለራሱ የሚታመን ታማኝ ሰው ነው። ይህንን ሆኖ እየኖረ አሁን መጨረሻ ላይ ራሱን ለብቻው አገኘ። የልቡን የሚያወራው አለውልህ የሚለው ሰው አጠገቡ የለም። የሁሉ ሙዚቃዎችን ሰርቷል። ብዙ ምሽት ክለቦችን ቃኝቷል። ብዙ ኮንሰርቶች ላይ ይህንን አስደናቂ ብቃቱን አሳይቷል። ሰዎች መንገድ ላይ ቢያዩት ይከቡታል። እሱ ግን ባዶ ነው። ብዙ ሙዚቃዎቹ ከመጠበቅና ከመታመን ጋር የተገናኙ ናቸው። እውነተኛ ህይወቱን የዘፈነ ይመስላል። እውነተኛዋን ሴት ስለመጠበቅ፣ የልብን ሰው ስለመጠበቅ፣ ፍቅርን ስለመጠበቅ፣ መቸኮልን እምቢኝ ስለማለት ናቸው። ወንድሙ ራሱን የዘፈነ ይመስላል። አይኔ እየጠበቀሽ ነው የሚለው ዘፈኑ በአገር በሰፈሩ ስራ ፈት ስለተባለና የማታውቀውን ፍቅሩን ስለሚጠብቅ አንድ ሰው እንዲላል። ሰውየው የፍቅሩ መዘግየት ቢያስጨንቀውም የማታውቀው ያቺ ሴት ግን እስከ ወዲያኛው እንዳትቀር ይበልጡኑ ሰክቷል። የሆነች ስንኝ አለኝ እንዲህ እያለ የሚያዜምላት ምንም አይደል ይሁን ሳትመጪ ግን አትቅሪ፣ በአይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። ሳይቀበሉ መውደድ። ደግሞም ሌላ ጊዜ የራስን ሰው ስለመጠበቅ አለች አንድ ቦታ ይላል። ለራስ የሚሰጥ ማጠንከሪያ፣ መጠበቅን የሚያበረታ አይዞ ትመጣለች አይነት ተስፋ። እስኪያገጣጠመን እንጂ ጊዜና ቦታ ለኔ የምትሆን የሔዋን ዘር ከቶ መች ጠፍታ አለች አንድ ቦታ የኔ ስጦታ ይላል ወንድሙ። አሁን ግን የሱን አንድ ቦታ አለች ብሎ ያስባትን ሴት ማግኘት አልቻለም። አሁን አጠገቡ ሰዎችን ማግኘት አልቻለም። ለዚህም ይመስላል ከአቅሙ በላይ ሲሆን ወደ ቲክቶክ ይህንን ብቸኝነቱን ይዞት የወጣው። እዚህ ዜማ ላይ ወንድሙ ደስ የምትል ውብ ስንኝ አለችው። አታጣድፉኝ ይላል ይህን ማህበረሰብ። ፍቅር ተጥዶ የሚበስል እህል ውሃም ወድቆ የሚገኝ ምናምንቴ እንዳልሆነ ሲገልጽ፣ አታጣድፉኝ ጥድፍ ያልወድም፣ ለእኔ ያሰባት የትም አትሄድም፣ ያዘዛት ቃል አትጓደል፣ በመታደል እንጂ በመታገል ሆኖ ላይሆን ጊዜ መግደል እያለ መጠበቁ ስላለ ከራስ ሰው ጋር መገናኘት ይነግረናል። ፍቅርና እህል ውሃ ከፈጣሪ ናቸው አይነት ሐሳብ። አሁን ግን ብዙ ሰዎች ወንድሙ ጅራን ለምን አላገባህም፣ ለምን አታገባም እያሉ እያስጨነቁት ነው። ሙዚቃዎቹ የአፍቃሪ ወንድ ነፍስን የታደሉ ናቸው። ፍቅሩን ያለ ስስት እንደሚኖር ራሱን እንደሰጠ የሰከነ አፍቃሪ ሆኖ የሚታዩት። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል፣ የኔ ፍቅር የኔ ወለላ ይለናል። ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ፣ አንቺን ባይሰጠኝ ምን ሊውጠኝ እያለ ይህች ሴት ከብዙዎች መጠበቅ በኋላ ያገኛት፣ ከብዙ ተስፋ መቁረጥ በኋላ የተሰጠችው በረከቱ እንደሆነች ያውሳል። ለወንድሙ ይህ የሆነለት የእኛም ምኞት ነው። ይቀጥልና ደግሞ በዚህ አትጠርጥሪ ይላታል። ድንገት ልቡ ሸርተት ብሎ እንደሆነ ብላ ስጋት የገባትን ፍቅሩን እንዲላታል። አንቺን ብዬ እንጂ እዚህ ድረስ የመጣሁት ቆንጆ ለማማረጥ ቀድሞስ ቢሆን መቻጣሁት። መሮጡን ከፈለኩ ቤቴን ትቼ አቀዝቅዤ ይህን ሁሉ ዘመን ምን ሰራለሁ አንቺን ይዤ። በቂ እንደሆነች እየነገራት ነው። ዋጋዋን ከፍ እያደረገ ከሷ ጋር ያለውን ከመልክና ደምግባት ጋር በላይ እንደሆነ ያስታውሳል። አዎ ወንድሙ ጅራ ከድምፃዊም ከአንድ አርቲስትም በላይ አንድ ኢትዮጵያዊ ነው። ብቸኝነት ሲያጠቃው ዝም ሊባል አይገባም። ብቸኝነቱን ግን በዚህ መልኩ መጠቀምም አግባብ አይደለም።